ሚስተር ሰን እዚህ ሰፈር ምን ትሰራለህ? ሳይ ደሜ እየፈላ ነው። እኔን ስታይ ደምህ የሚፈላ ከሆነ ጸበል መግባት አለብህ። ምክንያቱም እውነትን የሚናገርና እውነትን የሚጠላው ሰይጣን ብቻ ነው። ለነገሩ እኔ ብቻ አይደለሁም፣ ብዙ ሰው ነው የሚጠላህ። ምን አድርጋቸው ነው ግን የሚጠሉህ? እኔ ምን አውቃለሁ? እንኳን ሰዎች ለምን እንደሚጠሉኝ የማስብበት ጊዜ ይቅርና ለምወዳቸው ሰዎች ራሱ የምሰጣቸው ጊዜ የለኝም። አንተ ግን ጊዜ የተረፈ ትመስላለህ። እባክህ ትንሽ ቀንሰህ ልትሰጠኝ ትችላለህ? አፍህን ዝጋ፣ ጉሮሮህን ነው የምበጥስልህ። ነይ። ይህች ልጅ ታውቃታለህ? የሆነ ሰዓት ፍቅረኛ የነበርሽ ልበል? አሁን ደግሞ ሚስቴ ናት። ታዲያ ምን ላርጋት? ኦ እኔን ስታይ ለምን ደምህ እንደሚፈላ አሁን ገባኝ። አሁንም ማታ ማታ ስሜን እየጠራች ስለምትቃጭ ተናደህ ነው አይደል? ስንላይ ነፍሰ ጡር ነበርኩኝ እና አሁን ልጁ ተወልዶ 5 ዓመት ሆኖታል። ስማ፣ ይሄን የምትነግርህ ከዚህ አካባቢ ለቀህ እንድጠፋና የልጁ አባት እኔ መሆን ስለፈለኩ ነው። እሺ? የምርህ ነው? ደነስ እንኳን አይደለምና የአብራኬ ክፋይ የሆነው ልጄን አባት እንድትሆነው ልፈቅድልህ ይቅርና የኔን ጓደኛ የነበረ ሰው ያንተ ጓደኛ እንዲሆን አልፈቅድለትም። የኔን ልጅ አንተ ልታሳድገው ድጋሚ በስህተት እንኳን እንደዚህ አይነት ሐሳብ ጭንቅላት ውስጥ ከመጣ ጭንቅላትን ነው የምመትንልህ። አንቺ ደግሞ እኔ ልጄን አሳይ። ነይ ቶሎ በይ። የኔ ፍቅር ዛሬ ምሳ እኔ ነኝ የምጋብዝክ። 20 ሺህ ብር አለኝ። የት አግኝተሽው ነው? አንድ ማቀው ሰውዬ ምሳ ልጋብዝሽ ብሎ 20 ሺህ ብር ሰጠኝ። ሰን ስታይኝ የፈረንጅ ቀይ ውሻ መስልሻለሁ? ለምንድን ነው የምትመታኝ? ዝም ብሎ 20 ሺህ ብር ለምሳ የሚሰጥሽ ለምንድን ነው? ቆይ ምን ችግር አለው? ዝም ብላ እንዲህ ሲመታ ደስ ስላልከኝ ከንፈር ልሳም ብትለኝ ችግር የለው ማለት ነው? ነፃ ምሳ የሚባል ነገር የለም። እሺ የኔ ፍቅር አንተ እንደምታስበው እኮ አይደለም። ምንድነው ታዲያ? አባትሽ እኮ አይደለም የሰጠሽ፣ የሆነ ሰውዬ ነው። ስልክሽ እየጠራ ነው። ኧረ እኔ አላውቀውም። አንሹ። እንዴ ሰንም አላውቀው ስልክ እንዴት ነው የማነሳው? በጣም እየተቀየርክ ነው ግን ታውቀዋል? ቆንጆ ምሳውን ወደድሽው? እና ታዲያ መቼ ነው አብረን ራት ምን? ዛሬ አይሻልህም ሸባው? ነገ ያለብህ ስኳር ሊደፋ ይችላል። ማን አባህን አንተ ደግሞ? 20 ሺህ ብር ግን ለምሳ አላነሰም? እንደዚህ በቀላሉ በ20 ሺህ ብር ምሳ ራሷን የምትሸጥ ሴት አለች ማለት ነው? ሰን በቃ ከበቃኝማ ቆየኩ። ግን የሴት ልጅ ዋጋ ብር አይደለም። እሺ እንዴ የሰፈራችን ኩራት የኛ አድባር እናታችን አይደል እንዴ? ውይ ናይስቲ እንዴት ነሽ? ደህና ነሽ ወይ? ከቤተ ክርስቲያን እየመጡ ነው አይደለ? በረከቱ ይደርብኝ። ውይ ተባረኪ የኔ ቆንጆ ተባረኪ። ደህና ነሽ ወይ? ቁጭ በይ አረፍ በይ። ያ ልጅ እኛ ሰፈር አይደለም እንዴ? ለምንድን ነው መጥቶ ሰላም አይለኝ? እንደዚህ እኮ ነው ማምዬ፣ አይቀየሙት። እሱ እንደዚህ ነው ባህሪው። አይ እኔ አልቀየመው። እኔ እግዚአብሔር ሰው ነኝ፣ ሰው አልቀየም። ችግር የለም። በሉ ልጆቼ፣ እኔ ትንሽ እዚህ አረፍ ልበልና ወደ ቤት ሄዳለሁ። በሉ ወደ የስራችሁ ሂዱ። በሉ ሂዱ። ተባረኩ፣ እደጉ። እሺ እደጉልኝ ልጆቼ። ለምንድን ነው ሰላም አትላቸው? ኢነርጂ አልወደዳቸውም። ሰን አጉራት ፈላሰፍ ሰፈር ያከበራቸው ፈሪያ እግዚአብሔር ያላቸው ቤተክርስቲያን ሰው ናቸው እኮ። እኔም ያልተመቸኝስ እኮ ነው። አጉል አክራሪ ነን የሚሉ ሰዎች ችግር አለባቸው እና መጨረሻቸው ደስ አይልም። ሰን መብረቅ እንዳታስወርድብን። ሁሌ ቤተክርስቲያን እየሄደ የሚያስቀድስን ሰውና እግዚአብሔር የሚልን ሰው እንደመናገር ትልቅ መቅሰፍት የለም። በፈጣሪ ስም የሚነግሩ ሰዎችን ማወቅና ራስን ከነሱ ማራቅ ኃጢአት አይመስለኝም። ሰን እንደምታውቃቸው በጣም እያወራ ነው። ምን አይነት ድፍረት ነው? ድጋሚ አጠገባችን እንድትደርስ አልፈልግም። እሺ ስልክሽን ስጪኝና አንቺ ጋር ያለውን ፋይል ውሰድ።
ወይኔ ስልኬስ ስልክሽን ቅድም ማማ ጋር አስተሽ መተሽ እንዳይሆን ስልኬን ማዘር ጋር እሷት መሰለኝ። እንሂድና እልክልሃለሁ እሷ ጋር። እሺ ቶሎ አምጪልኝ፣ ስራ አለብኝ። ምን ነው ልጆቼ? እማማ እዚህ ጋር ስልክ አስቀምጫለሁ አይደለ? ምን የምን ስልክ የኔ ልጅ? ቅድም እርሶን ሰላም ስል እዚህ ጋር አስቀምጬ ነበረ። ደግሞ እንደዚህ ጀመራችሁ? ማማ ቅድም ስትመጣ እኮ እጇ ጋር ይዘው ነበረ። የእናንተ ስልክ ምን ሊሰራልኝ ልጆቼ? እግዚአብሔር ይቅር ይበላችሁ። ኧረ የዘንድሮስ ልጅ እርሶ የተከበሩ የቤተ ክርስቲያን ሰው ፈራ እግዚአብሔር ያለዎት ሰው አልነበሩ እንዴ? በድንገት ምን ቀየሩት? አንተ ደግሞ ከየት የመጣ ጋጥ ወጥ ነህ እባክህ? እርሶ ኖት የሰፈር አድባር የቤተ ክርስቲያን ሰው ፈራ እግዚአብሔር ያለዎት? ስንት ሰው ዋሽታችኋል? በእናንተ ስንት ሰው አልቅሷል? አሁን እናንተ እግዚአብሔር በምትሉት እንዴት ነው ሌላ እግዚአብሔር የሚለውን ሰው ምናምን ነው? ራስ ወዳድነት ግን እንዴት ነው ስሜቱ? ከሰው አለመጠበቅ፣ የምትፈልጊውን ነገር በምትፈልጊው ሰዓት ማድረግ መቻል፣ ስሜቱን የምታውቂው ከሆነ ልክ እንደዛ ነው። የት ነበርክ? ስራ። ናፍቀኸኝ ነበር። ስደውልም ስልክ አይሰራም። ስራ ላይ ከሆንኩ እኮ ስልኬን እዘጋዋለሁ። አንተን መውደዴ ስህተት እንደሆነ አውቃለሁ፣ ግን በስህተት አልጸጸትም። ከስህተትሽ እንደምትማሪ ተስፋ አደርጋለሁ። እጅህን ስጠኝ። የልቤ የምትሰማኝ? የጡትሽ ሙቀት ነው የሚሰማኝ። ሰን ለፍቅር የምትሆን ሰው አይደለህም። አውቃለሁ። ለጓደኝነትም አትመችም። ትክክል ነሽ። ለፍቅርም አትሆንም፣ ለጓደኝነትም አትሆንም። ቆይ እሺ ታዲያ ለምንድን ነው የምትሆነው? ለራሴ። ራስ ወዳድ ነህ? በጣም። ራስ ወዳድነት ግን እንዴት ነው ስሜቱ? ከሰው አለመጠበቅ፣ የምትፈልጊውን ነገር በምትፈልጊው ሰዓት ማድረግ መቻል፣ ስሜቱን የምታውቂው ከሆነ ልክ እንደዛ ነው። ያንተ ሰው መሆን እፈልጋለሁ። መጀመሪያ የራስሽ ሰው ነሽ? ጥያቄን አልመለስክልኝም። የራሱ ሰው ያልሆነ ሰው ለሌላ ሰው ሊሆን አይችልም። ያንተ ሰው መሆን መስፈርት አለው? አዎ፣ የራስ ሰው መሆንና ከኔ ምንም አለመጠበቅ። ኦ ሰዓት ደረሰብኝ። መቼ መተህ ነው የምትሄደው? ከመጣው ቆየሁ እኮ። አብሬህ ልምጣ? ምን አይነት ድፍረት ነው እባክህ? እንደ ውሻ ከአንገት ላይ ገመድ ታስሮልህ ከመጎተት በፊት ንቃ። ሰን ፍቅረኛ ልትወው ነው? እኔን አማክረሽ ነው እንዴ ፍቅረኛ ያደረግሽው? ሰን ምግብ ይሰራልኛል፣ በየቀኑ አበባ ይዞልኝ ይመጣል። ግንባሬን ሳይስመኝ ከቤት ወጥቶ አያውቅም። ማታ ማታ እግሬን አሽቶ አጥቦልኝ ነው የሚተኛው። ሳልነግረው ይረዳኛል። እና ምን ሆነብሽ? ግን ስፖርት አይሰራም። ባልኔ የፈለግሽው ስፖርተኛ ነው። እኔ ስፖርት እሰራለሁ፣ ግን ደግሞ ለፍቅረኛዬ እሱ ላንቺ የሚያደርግልሽን አንዱንም ነገር አላደርግላትም። ለእኔ የሚያደርገውን እንክብካቤ ተውና ስፖርተኛ ይሆንልኝ። ለእሱ ጥሩ ነው፣ ለአንቺ ግን 100 ብር ለማግኘት 99 ብር ኢንቨስት እንደማድረግ ነው። አልገባኝም። ምን ማለት ነው? ሀሳብሽ የተሻለ ነገር ለማግኘት ይመስልሻል እንጂ ያለሽን ነገር ለማጣት ነው። ድጋሜ ብትወለጅ እንኳን እንደዚህ አይነት ባል አታገኝም። ጅል ለማግኘት ድጋሚ መወለድ አይጠበቅብኝም፣ ምክንያቱም በየቦታው አለ። የምትፈልጊውን የሚያደርግልሽና የሚንከባከብሽ ምናልባት ስለሚያከብርሽ ነው እንጂ ጅል ስለሆነ ላይሆን ይችላል። ኦ የኔ ፍቅር መጣ። የኔ ፍቅር እቤት ሲሄድ የለሽም፣ ስልክሽም አይሰራም። ዛሬ ደግሞ ብዙ አበባ ነው ያመጣውልሽ። ይቅርታ እንዴ። እንዳንተ አይነት ወንዶች ለአንዳንድ ሴቶች ስጦታ ናቸው፣ ለአንዳንድ ሴቶች ደግሞ መቀለጃ ናቸው። ሚስትህ ላንተ ያላት ቦታ ደስ አይልም። ትህትናን እንደ ጅልነት ነው የምትቆጥረው። አልገባኝም። ትህትናን የምታከብርልህ ልፋትን የምትረዳህ እንጂ
99 መልካምነትን በአንድ ስህተት ምክንያት የምታጠፋ ሚስት አይደለችም ላንተ የምትገባ። ምን አይነት ድፍረት ነው እባክህ? እንደ ውሻ ከአንገት ላይ ገመድ ታስሮልህ ከመጎተት በፊት ንቃ። ሰን እንድታገባኝ እፈልጋለሁ። እኔን አይደለም አንተን ነው። ሴት እንጂ ወንድ አገባለሁ እንዴ? እኔ ሰን እየቀለድኩ አይደለም። አሲዛ ነው እንደ የመጣችው። ሰን አትቀባጥርሽ። አንተን ያናገርህ የለም። እሱ ላይ አትጩሂበት። እኔ አልፈልግም። ቀላል ታገባኛለህ? እና ማን ሊያገባኝ ነው? እኔን እንደ ወንድ የሚያደርጋቸውንና ባል ያጡ ሴቶችን ሰብስቦ ያገባል ያልሽ ማን ነው? ማን የላከሽ? አይ ማንም አላገኝም። ራሴ ፈልጌ ነው የመጣሁት። ወንድ ሴትን እንጂ የሚያገባው ወንድ ወንድ ነው ያገባ። ሴት ሆነሽ ወደ ወንድ ቅረቢ። እሺ ገደል ግባሽ። አንድ ቀን እንደዚህ እንዳለው ትቀበለኛለህ። ሰን ግን ወንዳ ወንድነቷ ደስ አይልም። ምን ነው ሴት ሴትነቷ ነው እንጂ እንዴት ነው ወንዳ ወንድነቷ ደስ የሚለው እንዴ? ታዲያ ለምንድን ነው የምትመታኝ? እኔ እኮ እየቀለድኩ ነው። አሁን እንደ ቀልድ የምደጋገማቸው ነገሮች ናቸው ከሆነ ጊዜ በኋላ እውነት የሚሆኑት። ውሸት ከተደጋገመ ማስመሰል ከተደጋገመ እውነት ይሆናል። የማይመስል ነገር አይመስልም። እሺ እሺ በቃ ተውኩት። እንዴ ደግሞ ዝም ብላ አትምታኝ። እሺ ሰን ግን ነፍስህ አይማርም። ለነፍስ ያንተ ነህ እንደ ዳኛ የምትሆናት። ሴት መስላ መጣች። ሴት ሆነሽ ወንድ ፈልጊ ነው አይደል ያልከኝ? ይሄው ሴት ሆኜ መጥቻለሁ። ቀሚስ መልበስ ብቻ ሴት አያስብልም። ለባበሴ ብቻ አይደለም ውስጤም ተቀይሯል። ሰን ምንድን ነው እንዴ? በጣም በዛ። ሰን ኦ ህይወት ማናት? ኦ አልነገርኩሽም ለካ ህይወት። አንተ ግን ምን አይነት ሰው ነህ? ያፎ ለምታ በቅቤ አይታሽ የሚላል ያገሬ ሰው። ልትረጋጊ ትችያለሽ? ተረትና ምሳሌውን ማውራት አቆመ። ለሚስት ታማኝ ባልሆን። ቆይ ከዚህ በላይ ምን እንዳይፈጠር ነው የምረጋጋው? 3 4 እስኪሆኑ ህይወት እኮ አንተ አታፍርም እንዴ? አሁንም ስለሷ ልትነግረኝ ነው? ህይወት የጓደኛዬ ፍቅረኛ ናት። ጓደኛዬ ታሞ ልንጠይቀው ልንሄድ ተቀጣጥረን ነበር። የት ደረስክ ልትለኝ ደወለችልኝ። ምን? ለምን ታዲያ ቀድመህ አልነገርከኝም? ይቅርታ እሺ የኔ ፍቅር። እኔ እንዳወራ እንኳን እኮ እድሉን አልሰጠሽኝም። እሺ በጣም ይቅርታ። ጓደኛዬ ልጠይቀውና ስመለስ እደውልልሻለሁ። እሺ ሰን እንደዚህ ደብሮ ጥለኸኝ እንድትሄድ አልፈልግም። ስመለስ እናወራለን። ሰን አላሳዝንህም? እንኳን ለምቦጭ ሽምባሽ ቢወርድ አታሳዝኝም። እሺ ሰን ጨካኝ ነህ። እሺ አፈር ብላ። ስለምወድ ነው አይደል እንደዚህ የምትጮትብኝ? ስለምትወጂኝ ሳይሆን ፍቅርሽ ወደ ቅናት ስለተቀየረ ነው። እኔ ጋር እስካለሽ ድረስ በፍጹም መርሳት የሌለብሽ አንድ ነገር አለ። እኔን መጠራጠር የለብሽም። እሺ እኔ ሚስት እንጂ ማግባት የምፈልገው ሚስቶችን አይደለም። ጥለኸኝ እንድትሄድ አልፈልግም። ድጋሚ አይለመደኝም። ዛሬ እኮ ልደቴ ነው። እውነት? እንኳን ተወለድሽ። ስንት ዓመት ሆነሽ? ሰን ልደቴን አክብረህ ሰርፕራይዝ እንድታደርገኝ እንጂ እድሜን እንድትጠይቀኝ አይደለም የነገርኩህ። ለምንድን ነው የምትጮህብኝ ታዲያ? ልደቴን አክብረህ ሰርፕራይዝ ስላላደረከኝ ነው። ለኔ 500 ሺህ ብር አጣህ ነው? ልደትሽን ለማክበር 500 ሺህ ብር? አዋ ከዛ በታችማ ምን ይሰራልኛል? እኔ ህፃን አይደለሁ። ቀላል ህፃን ነሽ እንዴ? ከህፃንም ግብዳ ህፃን። እኔ እኮ የምለፈው ህይወቴን ለመቀየር ነው እንጂ ያንቺን ልደት ለማክበር አይደለም። ልደቴን ካላከበርክልኝማ ታዲያ ምን ትሰራልኛለህ? እኔ እኮ ትልቁ የደስታ ቀኔ ልደቴ ነው። ምንም ሳትሰሪበት ጥፍርሽን እየሞረርሽ ባመለጠሽ እድሜ ልትጸጸችበት እንጂ ልትደሰችበት አይገባም ነበር እንጂ። ይሄ ምንድን ነው? ምንም ሳትሰሪበት ቁጭ ብለሽ የምታባክኘው እድሜ ፈጣሪ የጨመረልሽ ስለሆነ አመስግነሽ ስለት እንድታስገቢ ነው። 500 ሺህ ብር ከፍለ ልደቴን አክብርልኝ ከምትል ሴት በላይ ቀልደኛ አለ? የልደትሽ ቀን በቀረበ ቁጥር እድሜሽ እየቀነሰ ነው እንጂ እየጨመረ አይደለም። ብር ማምረት ብችል እንኳን ገብርኤልን 500 ሺህ ብር ከፍዬ ልደትሽን አላከብርልሽም። መሄድ ከፈለግሽ ደግሞ እንደውም አንድ ችግር ከህይወቴ ስለወጣልኝ ይህን 50 ብር ስለት አስገባለሁ። ውሻ ነህ? እሺ ጥቁሩን ነው ወይስ ነጩን? ገሃነብ ግባ። እሺ ገሃነብ እኮ ሞላ። አልሰማሽም እንዴ? አሁን ከገባው ገነት ነው የምገባው። ብሽቅ ነህ? እሺ እሺ የፈጣሪን ያረፈባት እንጂ የሷይን ያረፈባት ሴት ጥሩ አይደለችም።
ሰን ለምንድን ነው ልብ ለፍቅር ድፍን የሆነው? ደካማ መሆን ስለማልፈልግ ነው። ፍቅር ጠንካራ እንጂ ደካማ ያደርጋል እንዴ? ፍቅር በራሱ ድክመት ባይሆንም ያፈቀርሽው ሰው ግን ድክመትሽ ይሆናል። እና ጥንካሬን ብቻ ነው ለሰዎች ማሳየት የምፈልገው እያልከኝ ነው? አይደለም፣ ማንም ሰው የማይገምተው ሰው መሆን ነው የምፈልገው። ሰን ዓለም የምትኖረው በፍቅር ነው። አንተ ደግሞ የምትኖረው እዚች ዓለም ውስጥ ነው። እውነት የጠፋውም ለዚህ እኮ ነው። ፍቅር የውሸትና የማስመሰል መድረክ ስለሆነ ከዛ ሰዎች ማስመሰልን ፍቅር ብለው ይጠሩታል። ሰን ታሳዝነኛለህ። እዚች ዓለም ውስጥ እየኖርክ ሁኔታዎችን መቀየር አትችልም። የኔን ፍላጎት፣ የኔን ሐሳብ፣ የኔን አመለካከት፣ የኔን ዓለም ግን መቀየር እችላለሁ። በራሴ ዓለም እንጂ ዓለም በሰጠችኝና ሰዎች በተስማሙበት ዓለም ውስጥ አይደለም የምኖረው። ያንተ ዓለም ፍቅር የማስመሰልና የውሸት ዓለም ነው ብሎ ማመን ነው። ማመን ስላልፈለግሽ ነው እንጂ አንቺም ታውቂዋለሽ እኮ ከአንድም 2-3 ጊዜ ፍቅርን እየተጠቀሙ የሚያስመስሉ ሰዎች ስላሉ ከእነሱ ጋር መቀላቀል ትችላለሽ። ይሄ ሁሉ ዙሪያ ጥምጥም እኮ ፍቅረኛሞች እንድንሆን ፈልጌ ነው። አብረን እናስመስል ማለትሽ ነው? እችን ህይወቴን እንኳን አስመስየባት፣ እንኳን ዋሽቼባት፣ እውነት ኑሬባት እንኳን አልበቃችኝም። ሰን ፍቅር የለም እያልከኝ ባልሆነ ታዲያ እኔን ንፋስ ነው ያመጣኝ? ፍቅር ሳይሆን ያለው ስሜት ነው። እሱም ትንሽ ከታገሽው ይጠፋል። ሰን አታናደኝ። እውነት እኮ አስደስቶ አያውቅም። የመጣልህን እድል እየገፋ ነው። ተመልከት እስኪ። ውብ ከመሆን የተነሳ የሰዎች ሁሉ አይን እኔ ላይ ነው። የፈጣሪን ያረፈባት እንጂ የሰው አይን ያረፈባት ሴት ጥሩ አይደለችም።